ለድካቸው ልጆች ትንንሾች ናቸው። ሚስትህ ደክሟታል፣ አቅቷታል። ውሽማዎችህ ደግሞ ይፈራሉ ያንተ ውሽማ መሆናቸው እንኳን እንዳይታወቅ። ኧረ አላህ ያግዝህ፣ አላህ ይድረስልህ። የሰው ልጅ ዝም ብሎ እንዲህ እንደተቅበዘበዘ እንዳወራ ወሬ እንደ ሴት እንዴ በእኛም አያምርም። ያወሩትም አላማረባቸውም። አንተ ምን ሆነህ ነው? አንተ ምንድነው ችግር? በጣም ነው ማዝነው። በጣም እኔ ሙና ልንገርህ፣ እስር ቤት ብገባ እወጣለሁ። እንዳንተ ዲፖርት የምደረግ ሴት አይደለሁም። ባይዘው ይሄንን ወቅሽ እታሰር እወጣለሁ። ገንዘብ ብቀጣ እከፍላለሁ። ምንም ቢደረግ አደርጋለሁ። አንተን ግን አልፋታህም። አንተ ሞት አይገባህም። አንተ እስር አይገባህም። አንተ የሚገባ ሰቀቀን ጥላህ ነኝ እኔ ጥላህ። የቤትሽ ሰራተኞች አንተ እኮ ጭንቅላት የለህም። በጣም ክፉ ስለሆንክ ጭንቅላት የለህም። አሁን እኔ ከልጆቼ ጋር ከሰራተኞቼ ጋር ልጣላላ ሀቢብቲ። ሰራተኞቼ እዚህ ጋር አንተ ነህ እግሬ ስር ያለኸው። እግሬ ስር ክፉ የክፉ ክፉ ማባላት፣ ማገዳደል፣ ማጨራረስ የለመድክ ስለሆንክ አንድ ግለሰብ ቤት እንኳን ገብተህ ማብላላት ትወዳለህ። ሁለቱ ሰራተኞችሽ እኔ ጋር ነበሩ። አንተ አታፍርም? አሁን እኔ ደደብ ሴት ብሆን እሄድና ከልጆቹ ጋር እጋደላለሁ። ግን ጭንቅላት አለኝ። ያቀረብከውን ነገር አየው፣ የተናገሩትን ነገር አየው። እንዲህ ሀቢቢ ፊሙኽ አነ ፊሙኽ አንተ ሙኽ እታች ነው ያለው ሰራሃ ወደ ላይ ያውጣል። ምንድነው አንተን ያልገባኝም። ምን አይነት አስተዳደግ ነው ያደግከው? የት ነው ያደግከው? ትንሽ የወንድ ሽታ ይኑርህ እስኪ። ወንድ ሽተት ሱሪ በለበሰ መሰለ እንዴ? ባንጠለጠለ መሰለ እንዴ? አይደለም። ወንድነት መጀመሪያ እዚህ ጋር ነው። ወንድ ልጅ ምላሱን የሰበሰበ ነው። የሚያምረውም እኛ ሴቶች ምላሳችንን ስንዘረጋ ነው። አንተ ላይ አይደለም። እኔ አልፋታህም። አንተ ህዝብ ያስጨረስክ በከሌና ከሌ ስም ተደብቀህ መርዝን ኢትዮጵያ ላይ የለቀክ ወንድ ነህ። ወንድ ከሆንክ ሄዳ ሀገርህ አትገባም? ግባና ሂድ አግዝ። ሂድ አንተ ትክክል አይደለም የምትለውን ነገር አስተካክል። እዚህ ጋር ቁጭ ብለህ በምላስ ብቻ ወይ በምላስ ብቻ የምትኖር ወንድ፣ በምላስ ብቻ የምትኖር አንተ የኔን ሟች እናት ሰደብክ። አንተ እኔ አልሳደብም። ራስህን ግን አሰድብሃለሁ። ራስህን በራስህ ትሰድባለህ። እኔ ምልልሃለሁ ወላሂ እኔ ምን አይነት ሃይዋን ነኝ፣ እኔ ምን አይነት ደደብ ነኝ ትላለህ። ይሄን እያልክ ነው ሲጀመር። እዚህ ጋር ነው የመጣኸው። እዚህ ጋር ቀዳዳ፣ አንተ ቀዳዳ፣ አብረው ያሉት ቀዳዳ፣ አንተን አምነው ሰምተው የሚከተሉ ደግሞ እነሱም ቀዳዳ ወንፊቶች ናችሁ ሲጀመር ሁላችሁ። እንዲህ አነጥራችኋለሁ፣ አበጥራችኋለሁ። ገና ትበጠራላችሁ። አንተ እኮ በጣም ክፉ ሰው ነህ፣ ወላሂ ክፉ ሰው። እከሌ HIV ያለበት፣ እከሌ በ7 ወንድ ተደፍሯል፣ እከሌ እንደዚህ ተደርጓል፣ እከሌ እንደዚህ ተደርጓል። ወይኔ ከከሌ ራስ ወርደህ እስኪ ራስህን እይ። ከከሌ ራስ ወርደህ ራስህን እይ። ምን ላሳጥርላችሁ? ምን ሌላ ወሬ የማወራው የለኝም። ይሄ ነው ወሬ። አልፋታህም። ምከራቸው፣ እንዲያርጉ፣ እንደዚህ በሉ፣ እንዲበሉ በላቸው። አንተስ ያልከው እኔ ስልኬ እከሌን ሪከርድ ላርግ ብዬው አይደለም የሚያደርገው፣ ቀጥታ ራሱ ሪከርድ ያደርጋል። እኔ እናንተ ቦታም ያወራ ነው እያንዳንዱ ነገር ስልኬ ላይ አለ። እያንዳንዱ እረሳኸው። የነጋዴዎችን ጉዳይ እናንተ ያዙ ብለህን
አንተ ስለማን ስታወራ እንደነበር ያብዬን ወደምያ አታፍርም? ምንድነው ሰሞኑን የከሌን ጣጣ ከሌላ ይመጣል የተያያዛችሁት? እንዴ ያልከንን ረሳኸው እንዴ? አንድ እኔን እኮ አይደለም እኔን መሲን ሳሪን አስገብተህ በቦታም ያዋራህንን ረሳኸው እንዴ? ምን ስትል እንደነበረ እከሌ መውደቅ አለበት፣ የከሌ ቪው መጥፋት አለበት፣ ቪው ወደ እናንተ መምጣት አለበት ያልከንን አትርሳ። እኔ አረሳ። እኔ ስሰማ ነው የማስታውሰው። እንዳንተ ስራ ፈት አይደለሁም፣ ግን ሰው ነኝ። ተሳስቼ ይሆን ብዬ እያንዳንዱን ቼክ ሳደርግ አንተ ያልከውን ስሰማ በሳቅ ሞትኩኝ። እኔ በሳቅ አንተ አይደለህ እንዴ እከሌ መጥፋት አለበት ስትለን የነበረው? አንተ አይደለህም እንዴ የከሌ ቪው በጣም ሀይ ሆኗል፣ ቪውን መንጠቅ አለባችሁ ስትለን የነበረው? አትርሳ ብራዘር፣ አትርሳ። ሪሜምበር መሲ ሙኒት በምን አማችሽ ነው ያልካት ደግሞ አሁን ስታስቀኝ ነበር። እሷ ራሷ እየሳቀችብህ ነው። ባይዘዊ በጣም በጣም አውርቼም ከሆነ እሰይ ደግ፣ አንጣላም። ከሳሪም ጋር ሆነ ከማንም ጋር የፈለግከውን አምጣ፣ አንጣላም። ተነቃ። አራዳ ሲነቃ ላሽ ይላል። በቃ ሲነቃ ይቀራል ብሎ ላሽ ነው የሚለው። አንተ ችካልክ እኮ ውኝ እንዴ! ተነቅቷል። ዞር በል። ፊኒሽ። ሌላ የምትፈልጋቸው ፎቶዎች ደግሞ ካሉ ጠይቀኝ፣ እልክልሃለሁ። ግን መረጃ ስታቀርብ፣ ቅድም የጀመርኩትን ልጨርሰው። መረጃ ስታቀርብ እኔ ማጥፋቴን እኔ መበደሌን የሚገልጽ ነገር አቅርብ። ሰውም እንዳይስቅብህ። 8,000 9,000 ሰው ቁጭ ብሎ የሆነ ነገር ያሳያል ተብሎ ስታቀርብ የሆነ የታፈነ ክፍል፣ ከዛ በኋላ አንዲት ልጅ መታ 3,000 5,000 1,500 ልንገርህ፣ በስራዬ ቀልድ አላውቅም። መስጠት ሲገባኝ እሰጣለሁ፣ መቀበል ሲገባኝ ደግሞ እቀበላለሁ። ያ መብቴ ነው። አድርጌውም ከሆነ ነው የምልህ። ግን ሰው ስላወራ ሌላ ሰው ስላወራ እኔን ማለት ነው አይደለም። ከሆነም ደግሞ ደግ አደረኩ። ክራይ ከፍዬ የላይሰንስ ከፍዬ የመንግስት ግብር ከፍዬ እምኖር ሴት ነኝ። ስለዚህ ለመስራት ደግሞ መጠቀም መቀበል አለብኝ። አንተስ ቁጭ ብለህ የምትታረሰው ጀግና፣ የተቸገረ ትኬት የሚቆረጥለት እያለ አንተ ለመንሸራሸር የሚቆረጥልህ፣ ተበድረው አምጥተው የሚገዙልህ። በጣም አዝናለሁ። እኔ ከቢሮ አስነቅልሻለሁ። ወላ ማነህ አንተ? ማ ስለሆንክ እፈር፣ ወላሂ እፈር። እኔ አሁን አንተ ነገ እንደው ብሎ እንኳን ከብረህ ወልደህ ምናምን ባይህ ሁሉ ሰው አትመስለኝም፣ ወንድ አትመስለኝም። ሴታ ሴት ነህ። እኔ ቆንጥጠው ነው ያሳደጉኝ። እንዳንተ አይነት የብልግና ስድብ አልችልበትም፣ መሳደብም አልፈልግም። ለአንተ ምላሴን አላረክስም። አንተ ላይፍ የሰደበች ሰው ነህ። ህይወት በራሷ ሰድባሃለች። ክፍ ያለች ሴት ነህ። አዎ ሴት ነህ። ሹክራን አብዲ፣ ይገባሃል። ቴንኪዩ ህይውዬ። ጭንቅላትህን አሰራው። ሪፖርት አርግ። ቅስቀሳ አንተ ሲጀመር እኔን የጠመድከኝ አስረግጬ ልንገርህ፣ ባቡ ፋኖ ታሪክ ነው፣ በሰኢድ ታሪክ ነው። አንተ እኔ ላይ የተነሳኸው በሰኢድ ታሪክ፣ የረዳሁት የገዛ ወንድምህን ያገዝኩት የኛው አማራን። አንተ ግን አንገበገበ። ለምን የሙኒት ስም ተጠራ? ምንም ሳታደርግ እንዴት ስም ይጠራ? ምንም ሳታደርግ እንዴት ነው ስምህ የሚጠራው እንዴ? ስለለፈለፍክ ስም ይጠራ? ተው እንጂ ተው። ለሱ ትኬት እንደማስቆረጥ ለራስህ ትኬት ቆርጠህ አስቆርጠህ። ኧረ እፈር፣ በጣም እፈር። እኔ ጥላህ ነኝ፣ ልንገርህ፣ ጥላህ ነኝ። ቆርቆር እያለ መኪናሽ የምትለው ብትሞት አትገዛውም ወላ አትነዳውም የኔን መኪና።
የኔን መኪና ተገልብጠህ አትነዳውም። ደግመ ብትወለድ የሚቀጥለው ጄኔሬሽን ላይ አትነዳውም። እኔ በቅንነት ለሱ ብዬ ወንድሜ ብዬ በገዛውለት ትኬት በሰጠሁት ብር አንተ አሳበደ የግድ ወጥቶ ሚዲያ ላይ ብር ካልተሰበሰበ አንተ ከኔ ጋር ችግር የፈጠረብህ ለሱ ያረኩት ነገር ነው። ምክንያቱም ወይ ልታጠፋው ትፈልግ ነበር ሌሎችን አማራዎች እንዳጠፋ እያሳሳክ ልታርደው ነበር ብዬ አስባለሁኝ። እኔ ወጥቶ እዚህ ጋር አሁን ለፍቶልኛል ደክሞልኛል ሊልልህ ይችላል እንደሚልም አውቃለሁ። ወላ እኔን ክፉ ነገር ሊናገር ይችላል። ነገር ግን እኔ አስረግጬ እነግርሃለሁ አንተ ጭንቅላትህን ያዞረህ ለሱ ያደረኩት ነገር ነው። ልቦናህ ያውቀዋል፣ አይንህ አይቷል። ምን እንዲባል እንደፈለግ አላቅ። እኔ መጥቼ የተናገርኩት ነገር የለም። እሱ በፍቃዱ የተናገረው ነው። ሂድና ልከፈው ደግሞ አሁን እንደለመድከው ሂድና ሰብስብና ደግሞ አስለፍልፍ አስወራ። እኔ ያውቀዋለሁ፣ ያቀኛል። ከዚህ በፊት በረዋም ሰበብ ችግር በነበረ ሰዓት ደውዬለት ነበረ ላናግረው። ፊት እንኳን አልሰጠኝም ለማናገር። እዚህ ግን እኔ ጋር ሲመጣ እንደ ማንኛውም አበሻ ማንኛውንም አበሻ ብቻ አለ ማንኛውንም ዜጋ እንደማግዘው አገዝኩት። ኖርማል እገዛ። እሱ የተናገረውን ሲናገር ሰበብ አለው። የሰማውን ነው የተናገረው። በትክክል የትኬት ስባል ያልኩትን ነው የተናገረው። ከዛ በተረፈ ደግሞ ሴንተር ሄጄ ስፈልገው ለተፈጠረው ነገር በትክክል የሆነውን ነው የተናገረው። አንተ ለምን አመመህ? በጣም ታሳዝናለህ። ወላሂ ልትገባኝ እማትችል እንቆቅልሽ የሆንክ ሰይጣን ሰው፣ ክፉ መርዘኛ ሰው። እቤቴን ከፍቼ መልካም ነገር ባወራ ደስተኛ ነኝ። ከጓደኞቼ ጋር ብጫወት ደስተኛ ነኝ። አንተ በዛ ቪዲዮ ራሱ እንደማለቅህ ታውቃለህ። የአንድ ሰው ንግድ ለማበላሸት ህዝብ ሰብስበ በርበሬ ላይ ድንጋይ አርጉ ሽሮ ላይ ዱቄት ጨምሩ እያልክ ስታስብል አብረህ አንተ እሷ ሳሪ ካደችኝ ትላለህ። አንተ አይደለህ እንዴ ካድካት? አንተ እኮ ነህ ቀድመህ የካድካት ሳራ። ሄደህ ሳሪ ናት የቀዳችሽ ባላረጋገጥከው፣ ባላየኸው፣ ባልሰማኸው ያልተባልከውን ሄደህ እኔ እርግጠኛ ነኝ ሳሪ ናት የቀዳችህ ብለህ አርጋ እንኳን ቢሆን እንደ ቅርበታችሁ አንተ ጥቅም በለጠብህ። አንተ አይደለህ እንደ ቀድሜ የከዳሃት? ያኔ ነው እኮ ወንድሜ ማለት ያቆመችው። አንተ ባታስተውል እኔ ያስተውላለሁ። እሷ ባትናገር እኔ እናገርላታለሁ። ትላንት መከታዬ ጋሻዬ ስትልህ ሄደህ አሳልፈህ የሰጣሃት ቀድመህ አንተ አይደለህም ወይ? አንተ አይደለህም? አንተ እኮ ነህ ያባላሃት። መሲንስ ቢሆን ስንት ነገር ስትላት የነበረውን ዛሬ ሙኒት እንዲያለች ስቃባሃለች። ልንገርህ፣ ስቃባሃለች። እፈር፣ ተዋቸው። እኔ እናንተ ተገጣጥመናል። ይኸው እዚህ ላይ ያ እኔ ያ አንተ የሴት ወሬ እንኳን አልችልበትም። ያኔ ጺምህን እላጭሃለሁ፣ የአንተ ግንባሬን። እሺ አስረግጬ እነግርሃለሁ። እቤትሽ ፀጉሬ ተላጨችዋ። እኔ እኮ መረጃ አለኝ፣ ቪዲዮ አለኝ። ኧረ እፈር፣ እንዳንተ ጀልጋጋ አይደለሁኝም እኮ። በጣም ታሳዝናለህ። ለማንኛውም በሰፊው እንገናኛለን እኔ እናንተ በሰፊው መኝታ ቤትሽ ሽንት ቤትሽ ደግሞ የት ነው ያልከው? ምንሽ ውስጥ እገባለሁ ነው አይደል ያልከው? እኔ
እዚች ጋ ነኝ። ታሪኩን በሙሉ ገልብጬ ብቻ አንቺ የተናገርከውን ቃል የምረሳው መሰለህ? አለ አሰማሃለሁ። ደግሞ አንተን በውስጥ ልክልሃለሁ፣ አሰማሃለሁ። እሺ ያልከውን ብቻ አንቺ ከዚች ሴትዮ እርግጠኛ ሁኝልኝ። እኔ እንዴት አድርጌ እንደምገለብጠው። ያላ እስኪ ገልብጠው። አልገለበጥከውም። ይሄ ሁሉ ጫጫታ ለእኔ ምንም ትርጉም የለውም። አልገለበጥከውም። አጠበቅከው፣ ወደ ራስህ አዞርከው። የበደለን ሌላ ሰው፣ እኛ ተበዳይ ሆነን ይቅር ላልነው አንተ ሄደህ አንተም ይቅር አልኩኝ ላልከው እኛን እንደ ስህተት ሰሪዎች አሁን ሁሉንም ትተህ ሲጀመር ከኔ ጋር ነው ያለው። ከኔ ጋር እንዲተያያዝክ አይደለም። ሞክረኝ እስትንፋሴ እስክትቆም ነገርኩ። እስትንፋሴ እስክትቆም የልጆቼ ፎቶ የቤተሰቦቼ የምን ደርድረው ምንም የሚመስለኝ ሴት አይደለሁም። እኔ እያንዳንዷን ነገር እኔ ቀጭ መረጃ ይዤ ነው የምጠብቅ። ውጣ፣ ተሳክቶልህም ከወጣህ ውጣ። እንዲያውም ሌላ ቦታ ላይ ብር ነው የሚሰራው፣ እዚህ ሀገር ነው ብር የማይሰራው። ሌላ ቦታ ላይ ብር ይሰራል። አሽከረክርሃለሁ፣ በዚህ ሰረቀች በምትለው ብር አሽከረክርሃለሁ። እንደዚህ ናላህ እስኪ ዞር። ማንም ለማንም አያንስም። ማንም በምንም ላንተ አላንስም። ምን ይሄንን ወቅ። በተረፈ ውዶቼ፣ ወዳጆቼ፣ ለእኔ ያሰባችሁ የከፋኝ የመሰላችሁ ወላሂ ነው የምላችሁ በፍጹም አንድም ቀን ከፍቶኛ አያውቅም። በተለይ አሁን ባደረገው ይሄ በፎቶ ምናምን የሚያሰማው ድምፅ ምናምን የራሱን መሀይምነት ነው እያሳየ ያለው። መቼም እንደሱ መሀይም ካልሆነ ያደረገው ነገር ለማንም ግልጽ ነው እና መሀይምነቱን ነው የሚያሳየው። እኔ ምንም አይከፋኝም እንዳታስቡ። በፊት እኔ ብቻ ነበርኩኝ ምናልባት ከሳሽ። ዛሬ ግን ደስ በሚል ሁኔታ ልጆቼም ከሳሽ ናቸው፣ ባለቤቴም ከሳሽ ነው። ለእኔ ቆማጣ ልጅ ቢኖረኝ፣ እውር ልጅ ቢኖረኝ፣ ደንቆሮ ዲዳ ልጅ ቢኖረኝ እንኳን ጌጦቼ ናቸው። ጌጦቼ ገብተህ ይኸው በደንብ ፈትፍተው ፌስቡኬን ከምን ወደ ምን እንደደረሱ አየህ። በስንት ቲዩብ ተሰካክተው የነበሩ ልጆቼ ዛሬ ግርማ ሞገሶቼ ናቸው። ዛሬ መከታዎቼ፣ ከለላዎቼ ናቸው። ይብላኝ ላንተ ለምትክደው ልጆችህን ለምትክድ፣ ይብላኝ ላንተ ዞር ብለህ ለማታያቸው ማየትም ለማትችለው፣ ይብላኝ ላንተ ሚስትህንም ውሽሞችህንም አሳቀህ ለምትኖረው፣ ይብላኝ ላንተ። እኔ የእናትነት ግዴታዬን የሚስትነት ግዴታዬን ስራዬን ሁሉ ነገሬን ተወጥቼ ነው ከዛ እዚህ ጋር መጥቼ የምጫወተው። አንተ ሲጀምር አንድ ቦታ ከሚያራ ከሚሸና ከሚያስታውክ ከእንደናንተ ምን ይጠበቃል? ምግባችሁ እዚህ ጋር ተደፍቶ እዚህ ጋር ሽንታችሁ እዚህ ጋር ከእናንተ ምን ይጠበቃል? ምንም አይጠበቅም። ማፈሪያ መብራቆ ቴንኪው ወንድሜ። እኔ አልወድቅም፣ ታሪክ ቢመጣ አልወድቅም። ቅድም እንትና ምን አለ? የወደቀ ዛፍ ሚስማር ይበዛበታል። እኔ ግን አልወድቅም፣ አልወደኩም፣ ወድቄም አላቅም። እኔ በጣም ብርቱ ሴት ነኝ። መውደቅን አልወድቅም። ታሪክ ቢመጣ አልወድቅም። እንደማንም ሰዓት አላህ አማናውን ሲወስድ የዛንለት ያኔም አረፍኩ እንጂ ወደቅኩ አይባልም። ግን አሁን በሚሆኑት ነገሮች አልወድቅም። ከስራሽ ላይ ያፈናቅልሻለሁ። ሌሽ ከአንድም በሶስት ጣውላ የምሰራ ጀግና ሴት እኮ ነኝ እኔ። የሚያፈናቅለኝ እናያለሁ። ማን እንደሚፈናቀል እናያለን። ለማንኛውም አመሰግናለሁ ወዳጆቼ፣ ያሰባችሁ በውስጥ ያናገራችሁኝ፣ በዋትሳፕ በሁሉም ያናገራችሁኝ በጣም አመሰግናለሁ። አታስቡ። እናንተ በዚህ ሰዓት ዱዓ ማድረግ ያለባችሁ
ይሄ ነገር መጨረሻው እንዲያምር የኔ ብቻ ሳይሆን እኔ አላለቀስኩም፣ እኔ አዝኛለሁ። እንደሌላው ግን ሙትት አላልኩበትም። ቢሆንም ሌሎች ብዙ ያለቀሱ አሉ፣ ብዙ ከሚዲያ የጠፉ አሉ። እነሱ እዚህ ጋር እሱ በሚረጨው ደም እሱ በሚረጨው መርዝ ብዙ ደም የተፋሰሰ አለ። ገና ደግሞ ማፋሰስ ነው የሚፈልገው። በየሆኑ ፖይንቶች እየተፈጠረ በዘር በሃይማኖት በምን ድራማ እየሰራ ይሄንን ነው የሚፈልገው። ስለዚህ ጭንቅላታችሁን አንቁ፣ እንደገና ዱዓ አድርጉ። ይሄ አላህ እሱን የማስቆምበት መንገድ ያድርግልኝ። ይሄንን ነው የምመኘው እኔ። በተረፈ ሌሎች አሽቃባጮች ቤታችሁ ሲገባላችሁ ያኔ ታውቁታላችሁ፣ ታስታውሱታላችሁ። መልካም ጊዜ ይሁንላችሁ ሁላችሁንም። ቴንኪዩ ሀቢብቲ፣ ሁላችሁንም አመሰግናለሁ። ብዙ እንዳላሰለቻችሁ ሳወራ ባድር ደስ ይለኛል ዝም ብዬ፣ ግን ምን ይደረግ። ደህና ደሩ። በተረፈ ስራ ከሰኞ ጀምሮ ስራችንን እንጀምራለን። ብር የሚመለስላችሁ መመለስ ጀምራለሁ። 3-4 ቀን ሳምንት ገደማ አቁሜያለሁ። አሁን ከሰኞ ጀምሮ ጀምራለሁ እንደገና እንደ አዲስ። ቪዛ ፕሮሰስ ላይ ያላችሁ የወንዶች ቀጥላለሁ መስራቴን። ትኬት ያልተገዛልሽ ልጅ ትኬትሽም ይደርስሻል። ዛሬ ተቆርጧል፣ አሁን እልክልሻለሁ። በተረፈ ሁላችሁም መልካም ጊዜ